ቤተሰብ እስኪ የተምቹ ስራ ያስደሰተው እውነት ለመናገር በላይክ እንድታሳዩኝ ይፈልጋለሁ ማለት ነው። ተምቹ አሁን እየሰራ ያለው ነገር እስከ ዛሬ ድረስ ያደረገውን በሀኒቾ ላይ ለአንድና ለመጨረሻ መካስ ፈልጓል ማለት ነው። ስለዚህ እያደረገ ያለውን ነገር የሚያከብር የሚወድ እውነት በላይክ ያሳየኝ ትልቅ እየሰራ ነው ያለው ተምቹ። እስከ ዛሬ ድረስ እንግዲህ ያው ብዙ ዋጋ አስከፍሏቸዋል ያን ቤተሰብ። ነገር ግን ያን ቤተሰብ ለመካስ ደግሞ ወርቁን ከእርግብ ደብቆ ወይም ደግሞ የት እንዳለ ሱቅ ውስጥ አስቀምጨዋለሁ፣ ባለሱቁ ወደ ገጠር ገባ እያለ እሷን እየሸወደ ነገር ግን ወርቁን ለሀኒቾ አምጥቶ ሰጥቷታል። እኔ በጣም ነው የወደድኩት፣ በጣም ነው ያደነኩት። ስለዚህ ላይክ እፈልጋለሁ የተምቹ ያለ እያላችሁ ወይም ደግሞ ተምቹን የሚወድ እጅ ወደ ላይ ይበል። በላይክ ሀሳቢ ቤተሰቦቼ በጣም ነው ደስ ያለኝ እውነት ለመናገር። ሰላም ሰላም፣ ጤና ይስጥልኝ እንደሆነ የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ስትጀምሩ በላይክ እንድትጀምሩት እያልኩ በአክብሮት በትህትና እጠይቃለሁ። ዛሬ በጣም ነው ደስ ያለኝ የእውነት ነው የምላችሁ። እና እንግዲህ ተምቹ ዛሬ ወርቁን አምጥቶ ለሀኒቾ ሰጥቷታል ማለት ነው። እስከ ዛሬ ድረስ ያው እንግዲህ ሁላችንም እንደምናውቀው ተምቹ ነበር ያን መስቀልና ፎቶዋን ሰርቆ ለሌላ ሰው ሰጥቶ ከዛም እነዛ ሰው እንግዲህ ይሸጡታል ወይም ደግሞ ለወይዘሮ ባዩሽ እጅ ይገባል። ከዛ በኋላ ነው እንግዲህ እርግብም ወደ ወይዘሮ ሜላት ቤት ገብታ ያን ሁሉ ጉድ ያደረገችው። ያንን ለማካካስ ይመስለኛል እንግዲህ ቢያንስ በዚህ እንኳን ልካሳቸው፣ ይህን ወርቋን እንኳን ልመልስላት ብሎ አስቦ ተምቹ እንግዲህ እርግብን እንደዛ ሸውዱ ወይም ደግሞ ለባለ ሱቁ ሰጥቼዋለሁ፣ ባለ ሱቁ ዘግቶ ጠፋ፣ ወደ ገጠር ሰው ሞቶበት ሄደ እያለ እያታለላት ከዛ መጨረሻ አካባቢ እንደውም ስለ ራሱ እውነታ ነግሯት ነው እንግዲህ ሁላችንም እንደምናውቀው የተለያት። እኔ ከአሜሪካን ሀገር የመጣሁ አይደለሁም አንቺን ለመቅረብና አንቺን እንድቀርብሽ ፈልጌ የተናገርኩት ነገር እንጂ በፍጹም ከአሜሪካን ሀገር የመጣሁ አይደለሁም። ሲቀጥል ደግሞ እኔ የጎዳና ተዳዳሪ ነኝ። አሁን ምግብ እንኳን በስነ ስርዓት መብላት የጀመርኩት አሁን እንጂ ምሳ ከበላሁ ራት ከበላሁ ምሳ የማገኝ ሰው አልነበርኩም። ስለዚህ እኔ እንደዚህ ነኝ፣ በቃ እውነታውን ልንገርሽ። እናም ከዛም ባለፈ ደግሞ ከአንቺ ጋር ብዙ ነገር አሳልፌያለሁ። እስከ ዛሬ ድረስ አድርጌው የማላቀውን፣ ሰርቼው የማላቀውን፣ አይቼው የማላቀውን አንቺ ጋር ብዙ ነገር አይቻለሁ፣ ብዙ ነገር አግኝቻለሁ። ከልብ የእውነት ወድጀሽ ነበር። ነገር ግን የኔ እውነታ ይህ ነው ብሎ ሲነግራት ነው እንግዲህ ሁላችንም እንዳየነው እርግብ ጨርቋን ጥላ ልታብድ የተነሳችው በሰዓቱ። እንደውም እየቀለድክ ነው አይደለ፣ እንዳላስቸግርህ ነው አይደል እያለች ነበር። ነገር ግን እሱ አምርሮ እውነታው ይህ ነው፣ ከፈለግሽ ተቀበይ፣ ካልፈለግሽ ደግሞ የአንቺ ፕሮሰስ ይሆናል ይላታል። እሷም በጣም ከሚገባው በላይ አዝናና ተቆጣ። ከፊቴ ዞር በልልኝ፣ ላይህ አልፈልግም፣ እንዴት ይህን ሁሉ ታደርገኛለህ? ከዛም ባለፈ እንግዲህ አንተን አምኜ ገላዬን አሳልፌ ሰጥቼሃለሁ። እንዴት ይህን ሁሉ ካደረግክ በኋላ ይህን ሁሉ ካገኘ በኋላስ ለምን ትተኸኝ ትሄዳለህ? ወይስ ደግሞ ለምን የተደበቀ ማንነት ግን አሁን ትነግረኛለህ ብላ ስትለው እሱ ምንድን ነው ያላት? ያ አብሮ የመተኛቱን ጉዳይ እኔ አልፈልግም ብዬሽ ነበር። ነገር ግን አንቺ ራስሽ ነሽ ይህን ነገር እንዲሆን ያደረግሽው እንጂ እኔ በፍጹም እንደማልፈልግ አስታውቅሻለሁ፣ ነግሬሻለሁ ነበር የመለሰላት። እሷም እንግዲህ ከሚገባው በላይ ተናዳ ከአጠገቧ እንዲሄድላትና ከአጠገቧ እንድርቅ ነበር የጠየቀችው። እሱም ተነስቶ ሄደ። እሷም በጣም ከሚገባው በላይ ተናዳ እንግዲህ ማን ይታመናል? እንዴት እንደዚህ ያደርገኛል? የሚፈልገውን ነገር ከኔ ካገኘ በኋላስ በምን ደረጃ ነው እንደዚህ ሊሸውደኝ የቻለው? እያለች ከዛ እሱ ከሄደ በኋላ ወይኔ ወርቄስ ብላ ነበር እንግዲህ ተነስታ ስትሮጥ የነበረው ማለት ነው። የሚያሳዝነው ነገር ያን ወርቅ ብትሞት እንደማታገኘው ነው። በጣም ደስ የሚለውና አስደሳችሁ ዜና ደግሞ እንግዲህ ወስዶ ለሀኒቾ ሰጥቷታል። ሀኒቾ ደግሞ እንግዲህ ቀስ ብላ ለወይዘሮ ሜላት ወርቋን ትመልስላታለች። ነገሮች አሁን በነገራችን ላይ ቤተሰብ ድራማው እያለቀ ነው። ምክንያቱም አሁን ይሄ ወርቅ ወደ ወይዘሮ ሜላት እጅ ከገባ ወይዘሮ እርግብና ወይዘሮ ሜላት እስር ቤት ይገባሉ። ከዛ በኋላ ያው ጨዋታው ያልቃል ማለት ነው። ተምቹም እስከ ዛሬ ድረስ ያደረገውን ወይም ደግሞ ያ ቤተሰብ እንድታመስ ችግር እንዲደርስበት ያደረገውን አሁን መልሶ አካክሷል። ነገር ግን እዚህ ላይ እኔ ደስ ያላለኝ ነገር ምን እንደው ታውቃላችሁ?
የአሴርና የሀኒቾ ነገር ነው። እንግዲህ ሀኒቾ እዝራ በጣም እየቀረባት ነው፣ እየወደዳት ነው። ከዛም ባለፈ እንግዲህ ያው የሀብታምን ልጅም ስለሆነ እሱ ጋር እንድትሆን ነው ሁሉም የሚፈልገው። ነገር ግን አሴር ደግሞ ከሀኒቾ ጋር ወይም ደግሞ ከአቶ ኖላዊ ጋር በጣም ብዙ ነገር ያሳለፈ ነው። ኩላሊቱን ለመሸጥ ሁሉ የተዘጋጀ ልጅ ነበር። እንደኔ ሀኒቾና አሴር አብረው ይሆኑ ነው የምለው። አይዶን ነው በጣም ከባድ ነው ሁለቱን ለመለያየት። አሴር ራሱ ህይወቱ ካሁን በኋላ ሀኒቾን አጥቶ ኖረ ማለት ለአሴር በጣም ከሚገባው በላይ ከባድ ነው የሚሆንበት። ስለዚህ እንደ ሁላቸውም ተረድተው ሀኒቾና አሴር አንድ ላይ ቢሆኑ እላለሁኝ። ነገር ግን ያው አቶ መስፍንም ሲያወራ እንደነበረው አሴር ምንም የተማረ አይደለም፣ ትምህርት የለውም። ስለዚህ የጉልበት ስራ ከድርጅታችን እንፈልግለት እያላን ነበር ለወይዘሮ ሜላት። ያው ያልተማረ ስለሆነና ጎዳና ያደገ ስለሆነ ቤተሰብም ስለሌለው ምናልባትም ይሄን ነገር ላይቀበሉ ይችላሉ። እነሱ ተቀበሉ አልተቀበሉ ግን ዋናው ውሳኔው የሀኒቾ ነው። ሀኒቾ ከወሰነችና ከአሴር ጋር መኖር እፈልጋለሁ ካለች ይሆናል። ያለበለዚያ ግን እንግዲህ ያው ሁላችንም እንደምናውቀው እዝራ ዙሪያዋን እያንዣበበ ነው። በጣም ይወዳታል፣ ያፈቅራታል። ሰላምዬም እንግዲህ ሁለቱ እንዲቀራረቡ ነው የምትፈልገው። በነገራችን ላይ ሰላም ታውቃለች አሴር እንደሚወዳትና እንደሚያፈቅራት ጠንቅቃ ታውቃለች ሀኒቾን። ነገር ግን ሰላምዬ አትፈልግም። ምክንያቱም እዝራ ማለት በጣም ጎበዝ ተማሪ ነው፣ የነጠጠ ሀብታም ልጅ ነው። ስለዚህ ሀና ከእዝራ ጋር እንድትሆን ነው የምትፈልገው። ከዛም ባለፈ እንግዲህ የአሴር ነገር ደግሞ በጣም ከባድ ነው የሚሆነው። ምክንያቱም አሴር የወይዘሮ ሜላት ህይወት እንድተርፍ እያደረገና በህይወት እንድትኖር እያደረገ ልጅ ነው። እሱ ብቻም ሳይሆን ለአቶ ኖላዊ ብዙ ዋጋ የከፈለ፣ ለሀኒቾም ቢሆን ብዙ ዋጋ የከፈለ በቃ ቤተሰብ በሉት እዛ ቤት አሴርን ማራቅ በጣም ከሚገባው በላይ ከባድ ነው። ከሀኒቾ ጋር ብቻ የሚፈጠረውን ነገር በጉጉት እየጠበቅኩኝ ነው። የወይዘሮ ባዩሽና የእርግብ መጨረሻ ራሱ ምን ይሆናል? ቤተሰቦቼ ምን ይሆናል ብላችሁ ታስባላችሁ? መጨረሻቸው እስር ቤት ነው የሚሆነው ወይስ ደግሞ ወይዘሮ ሜላት እንዳለችው ለወይዘሮ ባዩሽ ራርታላትና አዝናላት ትተዋታለች ወይም ከጨዋታ ውጭ አድርጋ ዝም ትላታለች? ያው እስካሁን ድረስ እንግዲህ በማስመሰል ደረጃ ነው ያለችው። ወርቁን እስከምትመልስላት ያው መልስልሻለሁ ስላለቻት ሜላት በነገራችን ላይ አንዳንድ ችግር አለባት። የማመን ችግር በትልቅየው አለባት። ያም ሆነ ይህ ቤተሰቦቼ የእርግብና የባዩሽ መጨረሻ እየደረሰ እና ወደ እስር ቤት መወርወራቸው ጊዜም እየደረሰ ይመስለኛል። በተለይ እንግዲህ እንደ ወይዘሮ ባዩሽን እንዴት አድርገው አሻራ እንደምትሰጥ ባይታወቅም ግን እንደምንም ብለው ወይዘሮ ባዩሽ አሻራ እንድትሰጥ ቢያደርጉና ትክክለኛ እሷ እንደሆነች ቢታወቅ መልካም ነው። ያው ይህም ነገሩ የሚቀር አይመስለኝም። ሁሉም ነገር በፖሊስ እጅ ስላለ ማለት ነው። ግን የሚያስደስተውና ከምንም በላይ ደግሞ ደስ የሚለው ነገር አሁን ተምቹ ወርቁን አምጥቶ ለሀኒቾ መስጠቱ ነው። በቃ ሀኒቾ አሁን የወይዘሮ ሜላት ወርቁን ትሰጣታለች። ከዛ በኋላ ጨዋታው ቻው ይሆናል ማለት ነው። በዚህ ሳምንት ወይም ደግሞ በሚቀጥለው ሳምንት ሊያልቅ ይችላል። ከዚህ በላይ ይንዛዛል ብዬ በፍጹም አላስብም፣ እያለቀ ስለሆነ። ስለዚህ በጣም ደስ የሚል ሆኗል። እንግዲህ ተምቹ በጣም ትልቅዬ ከሚገባው በላይ ጥሩ ስራ ሰርቷል ማለት ነው። እርግብ በማጠረጠርበትና በፍጹም በማታምንበት መልኩ ነው የሸወዳት። በጣም ጎበዝ ነው። ለነገሩ የጎዳና ልጅና ኃይለኛ ሌባም ያራድዬ ልጅም ስለሆነ ያው መሸወዱ በፍጹም አያቅተውም እና ቆንጆ አድርጎ በማያስመስል ሁኔታ ነው እንግዲህ እርግብን የሸወዳት። በዛ ላይ ደግሞ ካጠገቧ ሳይርቅ አክስትሽ የሆነ ነገር እንዳታደርግሽ፣ አክስትሽ እንደዚህ እንዳታደርግሽ ብዬ እኮ ነው እያለ በደንብ አድርጎ ነው እንግዲህ ማስመሰሉን የሰራበት ማለት ነው። እሷም አላመነችም። ነገር ግን ወደ ክፍለ ሀገር ሄደ፣ ሰው ሞተ ምናምን እያለ ሲላት በነበረው ላይ ጥርጣሬ ነበራት። ውድና የተከበራችሁ ቤተሰቦች ብትጠራጠርም ግን እንግዲህ የተምቹን ማንነትና እውነታውን ነግሯታል። ያን ስታቅ እንደማትወደውና እንደማታፈቅረው ደግሞ እዚህ ላይ ማየት ይቻላል። ያው ወደ አሜሪካን አገር እንዲወስዳት እንጂ በፍጹም ተምቹን አትወደውም፣ አታፈቅረውም። ለሱ ምንም አይነት ስሜት የላትም ማለት ነው።
እናም እንግዲህ ጉዷ ወጥቷል፣ ጉዷ ፍልቷል። የተመኘችው ነገርም አልተሳካላትም። በጣም ደስ ይላል። እናንተስ እንደታያችሁት ውድና የተከበራችሁ ቤተሰቦቼ እንግዲህ እኔ በዚህ መልኩ ነው ያየሁት። ሀሳብ አስተያየት ካላችሁም እንድታካፍሉኝ እፈልጋለሁ የኔ ውድ ቤተሰቦች ማለት ነው። አንድ ሲሆናችሁ ካላችሁም ሰብስክራይብ አድርጋችሁ ቤተሰብ ሆኖ ስወዳችሁ ግን ማለት ነው ቤተሰብ እንደው ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ። ባባይ። እያላችሁበት ሰላማችሁ ይብዛልኝ ውዶቼ።